የምትገነዘቡት አመዛዛኝ አስተዋይ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይህንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍታት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በሞት በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ ሶስት ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን፣ ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን፣ ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃለች። ቅድም በጸሎት በግዕዝ ቋንቋ እየተዜመ ስንለው የነበረው የእግዚአብሔር ቃል ተዘከር እግዚኦ ከመ መሬት ንሕነ፣ ጌታ ሆይ እኛ አፈር እንደሆን ከአፈር አምጥተህ እንዳበጀህን እንደሰራሃን አስብ። አፈር መሆናችንን ወደ አፈር የምንመለስ መሆናችንን አስበህ ይቅር በል ነው። ወሰብሰ ከመ ሣር መዋዕሊሁ፣ ሰው እድሜው እንደ ሳር ነው። ሳር እንደምታውቁት ዝናብ ሲያገኝ ይበቅላል፣ ይለመልማል፣ ያብባል፣ ይደርቃል፣ ድራሹ ይጠፋል። የሰውም ጠባይ የሰውም ተፈጥሮ ከዚህ የተለየ አይደለም። ይወለዳል፣ ይኖራል፣ ያድጋል፣ ይኖራል፣ ይሞታል። አቶ ገሌ በዚህ ቦታ ተወልደው እዚህ ቦታ ሞቱ። ይሄ የተለመደ በሀብት በእድሜ በእውቀት በቋንቋ በፖለቲካ አመለካከት ሁላችን አንድ ሆነን የምንሳተፈው የጋራ ህይወታችን ነው። ሞትና ህይወት የተለመደ ነው እና ቅድም ሲነገር የነበረው ይሄ ነው። እንግዲህ ይህን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ትንሣኤና ህይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ህይወት ይሄ ነው። በቃ አለቀ። ይኖራል፣ ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞቴ የሚባለው አይቀርም። ስለዚህ እኔ እንዲህ ድንገት ረግፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም፣ ጥላቻ፣ ክፋት፣ ተንኮል፣ መለያየት፣ በሰዎች ሐዘን፣ በሰዎች ኪሳራ፣ በሰዎች መዋረድ መደሰት ማቆም አለበት። በእውነቱ ዛሬ ስድብ እየተዘራ ጥላቻ የሚታጨድበት ዘመን ላይ ነው ያለነው። ክፋት፣ ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለ ነው። ሰዎች ለሚናገሩት ንግግር ለሚያደርጉት ነገር ኃላፊነት የማይሰማቸው ተንኮል፣ ክፋት የሰፈነበት ነው። አሁን በዚህ አጋጣሚ እንዲህ አይነት ሞት ሊያስተምረን የሚገባው አንጀታችንን ሊቆርጥ አንገታችን ሊያስደፋ ሳይሆን የሚገባው ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን ታጨዳለን? ተዘርተናልና በቅለናል፣ በቅለናልና በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያትም ወደ ገሃነመ እሳትም ነው የሚሄደው። ስለዚህ ወገኖቻችን እኔ በዚች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደር። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል፣ ቂም፣ ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ጋር ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ፣ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም አንኳኩቶ እኩል ሲያስተምር የሚሰማ የሁሉን ጆሮ የሚከፍ የሁሉም ቤት የሚያንኳኳ ሞት ነው። ከሞት ምንድነው የምንማረው? ቅድም እንዳልኳችሁ ለአጭር እድሜያችን ይሄ አንዳንዱ እድሜያችን አሁን ወንድማችን በ1974 ነው የተወለደው። እውነቱን ለመነ ወደ 42 43 አመቱ ነው። ገና የመስራት ሰዓት ነው፣ የመስራው ሰዓት ነው። ነገር ግን እግዚአብሔር ሰዎች መቼ መጠራት እንዳለባቸው አጀንዳው ያለው እግዚአብሔር እጅ ነው። መቼ ተዘርቶ መታጨድ እንዳለበት እህል መቼ ተዘርቶ መታጨድ እንዳለበት የሚያውቀው ገበሬ ነው። እኛ የክርስቶስ እህሎች ነን። በደሙ ያበቀለን፣ በስጋው ያዳበረን፣ በመስቀሉ ያጠረን፣ በሞቱ በትንሳኤው በእርገቱ በዳግም ብጻቱ ተስፋ የሰጠን፣ ለሰማያዊ መንግስቱ ያጨን፣ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከመቃብር ወደ ትንሳኤ፣ ከምንም ከጨለማ ህይወት ወደ ተትረፈረፈ ተስፋ ወደሚደነቅ ብርሃን የጠራን እሱ ነው። ቅድም በፍታቱ ስንል የነበረው ጌታ ሆይ
ወደ ምድር የላከው ልጅን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ። መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። እርግጠኛ ነኝ አባታችን ጩኸታችንን ሰምቶ ልመናችንን ሰምቶ በሩን ከፍቶለታል፣ ፊቱን መልሶለታል፣ እጁን ዘርግቶለታል፣ ወደ ሰማያዊ መንግስቱ አስገብቶታል። ስለዚህ ወገኖቻችን እባካችሁ በዚህ አጋጣሚ ተጠቀሙበት። ከክፋት ተመለሱ፣ ከጭካኔ ተመለሱ፣ ከተንኮል ተመለሱ፣ ከሐሜት ከጥላቻ ተመለሱ፣ ከስድብ በተለይ ይሄ 10 15 እና 20 ዓመት ኢትዮጵያውያን ከሃይማኖትም ከሰብና የሚያፈነገጥንበት እንኳን ለክርስትና ለሰብና የማይመጥን በእውነት መጥፎ እጅግ መጥፎ መርዘኛ ጥላቻ ውስጥ የገባንበት ነው። ነገ ለምንሞተው ዛሬም አሁን እዚህ ውስጥ ተሰልፈናል። ማን እንደሚሞት ከዚህ እንደወጣ የሚታወቅ ነገር የለም። ወንድማችን ለመገናኘት ቀጠሮ ነበረን ከኔ ጋር። ነገር ግን ትናንትና ተደውሎ ሞተ ሲባል እኔ እውነቱ ራሴን ነው የጠየቁት። ስለዚህ ወገኖቻችን እባካችሁ ልዩነቶቻችን እናጥባቸው፣ ጥላቻዎቻችን እናጥፋቸው፣ ስድቦቻችሁን መጥኗቸው፣ ምላሳችሁን ተቆጣጠሩ፣ ልባችሁን ተቆጣጠሩ፣ ይሉንታ ይኑራችሁ፣ ኃላፊነት ይሰማችሁ። ሞት የሚባል አዳምና ሔዋን ያመረቱት ጊዜውን ጠብቆ የሚፈነዳ ቦምብ በየሁላችሁ ውስጥ ተጠምዷልና ሳይፈነዳ ፈንጁን አንክኑት። ማምከኛው ንስሐ ነው። ማምከኛው ፍቅር ነው። ማምከኛው ሰላም ነው። ማምከኛው ክርስትና ነው። ማምከኛው ወንጌል ነው። ማምከኛው ክርስቶስ ነው። ስለዚህ የወንድማችን እስከ አብርሃም ከይስሐቅ ከያዕቆብን ያሳርፍልን። እንደምታውቁ ዛሬ ጥምቀት ነው። ከተራ ነው ታቦት ይወጣል። ነገሮችን ከዚህ በላይ ብዙ ማስፋት አለብን ብዬ አላስብም። ነገር ግን እህታችን ውድ ባለቤቱ እግዚአብሔር ያጽናሽ፣ ያበርታሽ። እግዚአብሔር ካንቺ ጋር ይሁን። በእውነት ጨለማው ያልፋል፣ በጋ ይመጣል፣ ክረምቱ ያልፋል፣ ሌሊቱ ያልፋል፣ ቀን ይመጣል። እናጽናናሻለን፣ እናስተምርሻለን። ይሄ ሁሉ ሰው ካንቺ ጎን ነው። በእውነት እሱን መመለስ ባንችል እንባሽን መግታት እንችላለን፣ ልባችን ማጽናናት እንችላለን። የአምላካችን ቃል ፈዋሽ፣ ለዋጭ፣ ጠጋኝ፣ ከማረም በላይ እንባባሽ፣ ከጅቢ በላይ ቁስል ፈዋሽ፣ ከወገሻ በላይ ልብ ጠጋኝ ነውና በቃሉን ጠግንሻለን፣ እናስተምርሻለን። ለአሁን ግን ከዚህ ይበቃናል። እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። የወንድማችን የቃላብን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ያሳርፍልን። ደህና ዋሉ። A devoted husband and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችም ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልህ
እነዚህ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። የሳቅ የደስታ ምንጭ የነበረው ኮከባችንን አተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አተናል። እንግዶች፣ እዚህ የተገኛችሁ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሐዘን ልብ የተቀበላችሁ የነጻነት ወርቅነህ ውድ ቤተሰቦች፣ ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያንን ሲያዝናና በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነጻነት ወርቅነህን ዛሬ እንሰናበተዋለን። ነጻነት ለኢቢኤስ አንድ ባለሙያ ብቻ ወይም ሰራተኛ ብቻ አልነበረም። እኛ የጣቢያችን መለያ፣ የፈጠራ ማማ፣ የብዙዎቻችንም ወንድም ነበር። ላለፉት 9 ዓመታት ከኛ ጋር የሰራ ሙያውን በታማኝነት በከፍተኛ ፍቅርና ዲሲፕሊን ያገለገለ ሰው ነበር። ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ፣ ልጆችን ያሳቀ፣ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታቸው አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው መኑ ሰብ ዘይሃዩ ወኢይሬእያ ለሞት። ክቡር ፕሮፌሰር ነቢዩ ባየ፣ ተወዳጁ ክቡር ከድር ጀዋር፣ ክቡር የካቴድራሉ አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ የተሰበሰባችሁ የጥበብ ሰዎች፣ ከልዩ ልዩ ስፍራ የመጣችሁ የልጃችን ወዳጆች ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ሁላችንንም ከዳግመኛ ሐዘንና መከራ ይጠብቀን። በዚህ በመዝሙረ ዳዊት መዝሙር 88 ቁጥር 48 ላይ የተቀመጠ ቃል ነው። የሰውን ልጅ በውኑ ለከንቱ ፈጠርከውን? ሞትን የማያይ
ለዘላለም በሕይወትስ የሚኖር ማን ነው ብሎ ንጉሡ ዳዊት ይጠይቃል። እርግጥ ነው በዚህ ሰዓት የዓለማችን ሕዝብ ቁጥር ከ8 ቢሊዮን በላይ እንደሆነ ይነገራል። ዓለማችን ብዙ አይነት ሰዎች ተፈራርቀውባታል። ጨካኙም